ትኩረታችን የሚፈልጉ ብዙዎች አሉ። አይኖቻችን ወደ ራሳቸው እንድናደርግ በዚህ ጊዜ ሚዲያ ትኩረታችን ይፈልጋል። በዚህ ጊዜ ኑሮ ትኩረታችን ይፈልጋል። በዚህ ጊዜ ጓደኛ፣ ቤተሰብ፣ ዘመድ፣ የተለያዩ ሰዎች ትኩረታችን ሊወስዱብን ይፈልጋል። ትኩረታችን የጣለንበት ቦታ የእኛን ማንነት የሚገልጥ ነው። ትኩረታችን የጣልንበት ቦታ የህይወታችን ፍጻሜ የያዘ ጉዳይ ነው። አሁን ትኩረትን የጣልክበት ቦታ ነው ያንተን ፍጻሜ የያዘው። አሁን ትኩረትሽን የጣልሽበት ቦታ ነው ያንቺን መጨረሻ የሚወስነው። ይህ ሰው ትኩረቱን ወደ ዮሐንስና ወደ ጴጥሮስ ባደረገ ጊዜ አንዳች ነገር እንደሚቀበል እርግጠኛ በሆነ ጊዜ እግር ተሰጣው። የተሰጣው ገንዘብ አይደለም፣ የተሰጣው ዘርዝሮ የሚያጠፋው አይደለም፣ የተሰጣው ተራምዶ የሚሄድበት። ትኩረታችን ወደ እግዚአብሔር ነው ወይ? ትኩረታችን ዘላለማችን መቀየር ወደሚችል ነው ወይ? ትኩረታችን ታይቶ የሚጠፋ ነው ወይስ ትኩረታችን የያዘው ዘላለማዊ ነው? ትኩረታችን ወዴት ነው? ሻሎም